ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን ሳርስ ቤተሰቦቼ እንደምን አላችሁ ዛሬ 3 መረጃዎች አሉኝ የመጀመሪያው ኒውራል ሊንክ የሚባለው የብሬን ቺፕ ባንጎል ላይ የሚቀበረው ቺፕ ዓለምን በእጅጉ ያነጋግር የመጣበት ደረጃ ላይ ደርሷል መጀመሪያ ይዞት የነበረው ቅድ ነበር እንደሚታወቀው ያመቅድ ሲነግር የነበረው ለበሽታ ለችግር መፍትሄ ይሆናል ብለው ነበር አሁን ግን ራሱ ኤሎን መስክ ባጋለጠው መረጃው ላይ በግልጽ አደገኛ ነገር እየተጠቀሙበት መሆኑን የሚያሳይ መረጃ ወጥቶባቸዋል ራሱ ኤሎን መስክ ነው አምልጦት ያወራው ይሄን ጉዳይ በተመለከተ በደንብ አርግ ያሳያቸዋለሁ ከዛ ውጪ በሁለተኛ ደረጃ የኢትዮጵያ ንቦች መልእክት አላቸው ድቤሰቦቼ አደገኛ የዘመን ፍጻሜ ላይ ያሉ ሐሳቦችን ጠቅልለን እንድንረዳ ሊያረገን የሚችል ነገር በግልጽ አሳይተዋል እንግዲህ የኢትዮጵያ ማር እንዲሁም ደግሞ የኢትዮጵያ ንቦች በአለም ላይ ከሚታወቁት መካከል ይገኙበታል ነገር ግን አሁን ምንድነው ያሰሙት ራሳቸው የንብ ዝርያዎች ራሳቸው ያሳዩት መልእክት አለ ምንድነው የሚለው ነገር ዘመኑ ፍጻሜን በደንብ ሊነግረን እንደሚችል ያሳያል ወደዛው መረጃም ደግሞ ወስዳቸዋለሁ ሶስተኛውና መጀመሪያ ይችላችሁ መቀርበው ጉዳይን ተመልክቶ የሩሲያና ቤላሩስ ከሰሞኑ የወጣባቸው መረጃ አለ ይሄውም የአውሮፓ ጦር ኃይላት በተለይ ኔቶ ዩክሬን ጦርነት ላይ ከፍተኛ የሆነ ተሳትፎ ለማድረግ የውስጥ ለውስጥ ዝግጅት ጨርሷል ስለዚህ ቤላሩስና ሩሲያም ደግሞ ለዚህ የሚሆነውን አጸፋዊ ምት ለመምታት መዘጋጀታቸውን የሚያሳይ የስለላ መረጃ ወጥቶባቸዋል በእነዚህ ጉዳዮች ላይ መጠነኛ ቆይታ እናድርግ በቀጥታ ወደ መረጃዎቹ ልውሰዳችሁ እንግዲህ ውድ ቤተሰቦቼ በሩሲያና በዩክሬን መካከል ያለው ጦርነት በጣም ትልቅ ደረጃ ላይ ነው አሁን ባለበት የደረሰው ከሰሞኑ እየወጣ ያሉት መረጃዎች ግን በጣም ትንሽ የጦርነቱን አቅጣጫ በከፍተኛ ደረጃ የሚቀየር ነገር እንደሆነ መረጃዎች በደንብ ያሳያሉ ሩሲያና ቤላሩስ are ready to act over European escalation around Ukraine የክሬምሊን የስለላ ቺፍ ወይም የስለላው ዋነኛው ሰው በግልጽ ከዚህ ጋር የተያዘውን መረጃቸውን አሰምተዋል ይሄውም እንግዲህ አሁን እየተከናወኑ ያሉ ነገሮች ያሉበት ነገር በጣም ስኬሌሽኑን ከፍ አድርጎት ያለበት ደረጃ ነው ያለው የአውሮፓ ሀገራት በተለይም ፈረንሳይ ታላቋ ብሪታንያና ጀርመን አደገኛ ዝግጅት ያደረጉ ነው በዩክሬን ኮንፍሊክት ላይ ወይም በዩክሬን ግጭት ላይ ለመሳተፍ የሚያስችላቸው መንገድ በከፍተኛ ደረጃ መርጠውታል በሚል መረጃዎቹ ያሳያሉ ይሄን በተመለከተ በተለይ ፕሪኤምፕቲቭ የሆነ በቀድሞ የሚዘጋጁበትን ነገር ወይም ደግሞ አስቀድሞ ጠላትን መምታት የሚባለውን አይነት ነገር በሩሲያና በቤላሩስ መካከል ዝግጅት ይደረገበት እንዳለ የዚሁ የሀገሪቱ የስለላ ተቋም ዋነኛው ሰው በግልጽ አድርገው አስቀምጠውታል ከዚህ ጋር ተያይዞ እንግዲህ እሳቸው ሲገልጹት የዚሁ የሩሲያ የስለላ ክፍል ዋነኛው ሰርጌይ ናሬሽኪን የተባሉት ሰው ሲናገሩ we feel and see that the European countries especially France, Great Britain and Germany are increasing the level of escalation around the Ukrainian conflict በሚል አስቀምጠውታል መረጃዎቹ እንደሚያሳዩን ከሆነ ጀርመን ፈረንሳይና ታላቋ ብሪታንያ በዩክሬኑ ጦርነት ላይ ኤስካሌት ለማድረግ ወይም ደግሞ ጦርነቱን ለማጋጋል ከፍተኛ ስራ እየሰሩ ውስጥ ለውጥ እየተዘጋጁ እንዳሉ አውቀናል ስለዚህ ለዚህ ደግሞ እኛ አስቀድመን ጠላትን የመምታት እቅድ ይዘናል በማለት ያወጡት መረጃ በግልጽ ያሳያል እንግዲህ እሱ ብቻ አይደለም ከቤላሩስ ጋር ሩሲያና ቤላሩስ አብረው መወገናቸው ከዚህ ጋር የተያያዘ ነገር እንዳለበት ያሳያል ይሄንን በተመለከተ የኔቶ ሁሉንም ነው ልናጠቃ የምንችለው በሚል የሩሲያና የቤላሩስ መረጃ አውጥተዋል ነገር ግን ይላሉ ፖላንድ and Baltic countries would suffer first ነገር ግን ፖላንድና የቦልቲክ ሀገራት የሚባሉት የመጀመሪያውን የሞት ጽዋ የሚቀምሱት እነሱ ናቸው በማለት የሩሲያው መረጃ በግልጽ ያሳያል ከዚህ ጋር ተያይዞ እንግዲህ ሀገራቱን በተመለከተ in the event of aggression ላይ ያሉት የኔቶ ሀገራት በተለይ ጉዳዩን ለማጧጧፍ ወይም ለማጋጋም ሙሉ ለሙሉ መዘጋጀታቸውን አውቀናል በሚል በዚህ መረጃቸው ላይ አስቀምጠዋል ያንን ተያይዞ ደግሞ damage will certainly be inflicted on the entire NATO bloc አደጋው በሁሉም የኔቶ አገራት ያሉበት ቦታዎች ላይ በተቀላላ
ተስፋፍቶ ይሄዳል ነገር ግን a greater extent the first to suffer will be the bearer of such ideas in the political circle of Poland and Baltic countries በማለት ደግመውታል ስለዚህ ሁሉንም የኔቶ ሀገራት ተግባራዊ እናደርጋለን ነገር ግን ፖላንድና ባልቲክ ሀገራት ደግሞ የመጀመሪያውን ጨካኝ ምት ያገኛሉ በማለት በግልጽ አሳይተውታል ይሄን በተመለከተ እንግዲህ በተለይ በአሜሪካ እየተዳኘ ያለው በትራምፕ መንግስት እየተዳኘ ያለው በዩክሬንና በሩሲያ መካከል ሰላም ለማምጣት እየተካሄደ ባለው ጉዳይ ላይ ትልቅ ተስፋ አጭሮ ነገር ግን አሁን ጉዳዩ ደብዝዞ ደስ ወደማይል ደረጃ ላይ እየመጣ እንዳለ ይታወቃል ተንታኞች እንደሚናገሩት በዚህ ዙሪያ ላይ ትራምፕ ይሄን ነገር መቆጣጠር ካቃታቸው በሩሲያና በዩክሬን መካከል ያለው ጦርነት ቅርጹን እንደሚያጣና በተለይም ሶስተኛውን ዓለም ጦርነት ሙሉ ለሙሉ ይዞት ሊመጣ እንደሚችል ስጋታቸውን ደጋግመው እየገለጹት ይገኛሉ ይሄን ተመልክቶ እንግዲህ ከሰሞኑ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ በግልጽ ተጠይቀው በዚህ ጉዳይ ላይ በአሜሪካ ዳኝነት ያለውን ሰላም ሂደት በተመለከተ ሲናገሩ not easy ቀላል አይደለም በማለት ነው የሚገልጹት እዛ ቦታ ላይ ምክንያቱም we are well aware of what mutually beneficial deal looks like which we have never rejected and what deal looks like that could lead us into another trap በማለት በግልጽ ገልጸውታል እንግዲህ እኛ የጋራ ያሸናፊ ስምምነት ምን እንደሚመስል እናቀዋለን በማለት ነው የገለጹት ያ ማለት አሜሪካ ያለችበት መንገድ ያሸናፊ ጨዋታ አይደለም የሚል አንድምታ ያለው ንግግራቸውን ተናግረዋል ይሄንን እንግዲህ በተመለከተ በግልጽ ሲናገሩ ወደ ሌላ መንገድ ሄደን ሊያስሩን ወይም ሊተበትቡን አንፈቅደላቸውም የሚለውን ሐሳባቸውን ጨምረው ተናግረዋል ስለዚህ ቁማር በውስጡ እንዳለ በግልጽ የሚያሳየው ንግግራቸውን ተናግረዋል ከዚህ ጋር ተያይዞ እንግዲህ በተለይ በአሜሪካ ግፊት የመጣው ይሄ ስምምነት ብዙም አርኪ ነገር ያሳየ ባልሆነበት በዚህ ሰዓት ላይ እንደገናም ደግሞ አሁን ባለው በሩሲያና ቤላሩስ ለኔቶ ጋር ላላቸው ጦርነት እየተዘጋጁ መሆናቸውን በግልጽ ባሳየው በዚህ የስለላ ዶክመንት ላይ እንደተናገሩት ይሄ በወጣበት ቀን ላይ የዩክሬኑ ፕሬዚደንት ቮሎዲሚር ዜሌንስኪ በግልጽ የተናገሩት እንግዲህ ይሄን ነገር በተመለከተ አሁን ጠንክረን መቆም ካቻለን if we don't stand firm he will advance further ፑቲን አሁን ካለው በላይ ዘልቆ ነው የሚገባው አሁን ጠንክረን ፋይት ማናረግ ከሆነ በሚል በግልጽ ያሳየዋል እዛ ብቻ አይደለም እንግዲህ ሲናገሩ ዜሌንስኪ warned that Putin could try to seize NATO territory if he is not stopped in Ukraine በሚል ያስቀምጡታል በዩክሬን እንዲቆም ካላደረግነው የኔቶ ድንበርን ሰብሮ ፑቲን እንደሚገባ እንዳትጠራጠሩ የቅርብ ጊዜ መረጃ ነው ያለን በማለት በግልጽ እዚህ ላይ ተናግረውታል ማለት ነው እንግዲህ እሱ ብቻ አይደለም በዚህ ጦርነት ላይ እንግዲህ እየሰማን እንዳለ ነው የቻይና ወታደሮች ሁሉ ሳይቀር በፊት ግንባር ላይ መያዛቸውን እንደገናም ደግሞ በእስር በዩክሬን ወታደሮች በእስር መያዛቸውን በተለያዩ የቲክቶክ ብሎገርስ በቻይና ሶሻል ሚዲያዎች ሁሉ ሳይቀር የተሰራጨ መረጃ እንዳለ ይታወቃል በዚህ ጦርነት ላይ እንግዲህ በጣም ብዙ አካላትና አገራት ሊያሳትፍ የሚችል በጣም አደገኛ ጦርነት ተከታትሎ ሊመጣ እንደሚችል ይታወቃል ለዚህም የሚሆነውን እንግዲህ በብዙ መልኩ የሚታወቁ ግጭቶችን ለማስቆም አሜሪካ እየሄደች ያለችበት ትራምፕን እየሄደበት ያለው ነገር ብዙም ሊሳካ እንዳልቻለ እየታየ ይገኛል ከሰሞኑ ሩሲያ በጣም በአንድ ቀን ብቻ ዴድሊስት አታክ ነው ባለፈው እሁድ በዩክሬን ላይ የለቀቀችው ቦሊስቲክ ሚሳይሎችን ለቃለች በሰሜናዊ ሲቲ ሳሚ ተብሎ በሚታወቀው ከተማ ማለት ነው 35 ሰዎችን እንደገደሉ ሩሲያዎቹ ከዛ 119 ሰዎች ማቁሰላቸውን ከፍተኛ ዓለም አቀፍ ውግዘት ከአውሮፓውያኑ እንደመጣባቸው ለዚህም ደግሞ አጸፋዊ ምት የሚሆነው የአውሮፓዎቹን ዝግጅት ሩሲያም እንደዚሁ እየተዘጋጀች እንዳለች የሚያሳየው መረጃ በደንብ አይተናል እንግዲህ ትራምፕ ሲናገሩ you don't start a war against someone 20 times your size and then hope that people give you some missiles በማለት እንግዲህ ዜሌንስኪ ለአሜሪካ ድጋፍ በጠይቁበት ሰዓት በግልጽ ተናግረዋል ያ ማለት ሩሲያ በብዙ ኃይል የምትበልጥ ሀገር ናት ዩክሬንን ስለዚህ እዚህ ሀገር ላይ ገብቼ ጦርነት አሸንፋለሁ ብሎ እንደገና ሌላን ሀገር ሚሳኤል ጠይቆ በዚህ ጦርነት ላይ አሸናፊ ሆኖ ለመገኘት መቻል ወይ መፈለግ እንደ ጉጉት ብቻ እንደሚታይ አድርገው ያመላክቱበት ንግግራቸውን ከሰሞኑ ማሰማታቸውን በግልጽ እናያለን ማለት ነው
ወደ ሁለተኛው መረጃ እንለፉድ ቤተሰቦቼ እንግዲህ ኒውራሊንክ ተብሎ የሚታወቀው ይሄ ተቋም የኤሎን መስክ ነው አንጎል ላይ እነዚህን ቺፖች በመቅበር ለረጅም ጊዜ እየሰራ ያለው ነገር ተመልክቶ በተለይ ያው እውቅና ተሰጥቷል ሀገራዊ እውቅናዎች እሱ ብቻ በአሜሪካ ተሰጥቷል በአሜሪካ ብቻ አይደለም በአውሮፓ ሀገራትም እንዲሁም ደግሞ ካናዳም ራሷ ይሄ ሙከራው በሀገሯ ውስጥ እንዲደረግ ያው ፍቃድ ሰጥታለች እነዚህ ነገሮች ምንድነው የሚያሳዩት የዚህ ኒውራሊንክ የሚባለው ማይክሮቺፕ በአንጎል ውስጥ እንዲቀበር ከደረገ በኋላ ያንን ሰው አካሉ የማይንቀሳቀስ ወይም ደግሞ ዲሰቢሊቲ ካለው ያንን ማንቀሳቀስ እንዲቻል እሱ ብቻ አይደለም አይንን እይታን ለማስተካከል እንደው በቅርቡ በደረጉት ጥናቶች መሰረት የማየት ጉዳይን ተመልክቶ ማለት ነው የእይታን ጉዳይ ተመልክቶ በዛ መፍትሄ ማግኘት እንደተቻለ ሁሉ እየተነገረ ይገኛል እንደሚታወቀው እነዚህ ብዙ ምልክቶች የሚያሳዩ ነገሮች በደንብ አርገን እየሰራን ነው ብለዋል ለምሳሌ በዚህ ዜና ላይ ኒውራሊንክ ብሬን ቺፕ implanted in third patient ኤሎን መስክ እንደተናገረው ማለት ነው working well በሚል ሰሞኑን በ2025 በወጣው መረጃ መሰረት የኒውራሊንክ ብሬን ኮምፒውተር ዲቫይሱ ለሶስተኛው ታማሚ ተተክሎ ውጤት አይተነበታል በማለት በግልጽ ተናግረውታል እንግዲህ በእቅዳቸው መሰረት የኤሎን መስክ ተቋም አካላቱ ከ20 እስከ 30 ሰዎች ላይ እየተከሉ እንደሚገኙ በኒውራሊንክ አማካኝነት እየመጣላለ ውጤት ጥሩ ማበረታቻ ነው በማለት ሲገልጹ ቆይተዋል እሱ ብቻ አይደለም ለምሳሌ አንዳንድ ቦታዎች ላይ በማርች 31 2025 ላይ በወጣ መረጃ መሰረት ኤሎን መስክ አይነ ስውር የሆነን ሰው በዚሁ ብሬን ቺፕ ተጠቅሞ ማየት ያስችለናል በማለት በግልጽ ሲናገር ተሰምተዋል እነዚህና መሰል ጉዳዮች እንግዲህ ስታዩት ያው ዋው ይሄ በጣም የሚገርም ነው ብላችሁ ታስቡ ይችላልላችሁ ጉዳዩ ግን ከዛ ይዘላል ለምሳሌ ቻይና መንግስት ከዚህ ጋር ተያይዞ የአሜሪካንን በብሬን ቺፕ ተከላላይ የበላይነት መያዝ እንዳይችል የሚያደርግ ትግል ወይም ደግሞ ስራም እንደዚሁ ራይቫል የሆነ ስራ ጀምረዋል ይሄም በተለይ ኤሎን መስክ የያዘውን የዚህን ካምፓኒ ተመሳሳይ ነገር በቻይናም እንደዚሁ የተሰራ እንዳለ በግልጽ ያየን እንገኛለን ቤኖዋ በሚባል ማለት ነው ይሄ ቤኖዋ may become the number 1 most tested brain chip globally በሚል እየተቀመጠ ይገኛል እሱ ብቻ አይደለም በአውሮፓም እንደዚሁ ራይቫል የሆነ ወይም ደግሞ ተፎካካሪ የሆነ የአንጎል ተከላ ላይ የሚሰሩ አካላት በተቀላላይ እየተሰሙ ይገኛሉ እንደነ ካናዳ ያሉ ሀገራትን ፈቃድ ሁሉ ጨምረው እየሰጡ ነው ያሉት ታዲያ ጉዳዩ ግን በቀጥታ እኛ በቀላል አርገን ከመናስበው ነገር በላይ ይሄዳል ነገርየው እንደዛ አይደለም በቀላሉ ሰዎች እንደሚያስቡት አይደለም ይሄ የአንጎል ቺፕ እዚህ ጋር እንደምታዩት it consists special cell ነው የሚመለከተው ከአንጎል ውስጥ አንዲት ስፔሻል የሆነች ወይ ተመርጣ የወጣች የነርቭ ሴል ላይ ነው ተከላው የሚከደው በኒውሮን ላይ ማለት ነው that transmits signal to other cells in the body like our muscle and nerves እንደዚህ አይነት በጣም ስፔሻል የሆኑ ነርቭ ሴሎች ላይ ነው የሚተከለው ያቺ ነርቭ ደግሞ እግረን ወይ እጅን ወይም ደግሞ የማይሰራ አካልን ለታንቀሳቀስ የምትችል ግን እሷ መስራት ባለመቻሏ የአካል የተንቀሳቀሰ አይደለም ብለው ላመኑት ነገር ነው ብለን መንተክለው ብለው ይላሉ ከዛ በኋላ ኤሌክትሮዶች በማይክሮቺፕ ላይ ወይም በኒውራሊንኩ ቺፕ ላይ ያሉ ኤሌክትሮዶች በተለይ ሲግናል ከዚህ ሴል የሚወጣው ሲግናል እንዲያነቡ ይደረጋል ከዛ በኋላ ወደ ሞተር ኮንትሮል ወይም ወደ ሞተር የነርቭ ስርዓት ውስጥ እንዲያልፍ ይደረጋል ያ ሲግናል ከዛም በኋላ በሶስተኛው ደረጃ this could control external technologies like computer and smartphones or body function እንደ ጡንቻ እንቅስቃሴ ያሉ አካላትን ሊቆጣጠር የሚችል የኮምፒውተር ቴክኖሎጂ ይገጠምና በዛ ኮምፒውተር አማካኝነት ክሊክ እየደረገ እግር ምናምን እንዲንቀሳቀስ ለማድረግ አንጎል ተቀዶ ያቺ ቺፕ ተተክላ የሚሰራበት መንገድ እንደሆነ ይታወቃል ይሄን በተመለከተ እንግዲህ ታዲያ ምንድነው ጉዳዩ ምን ክፋት አለው ቢባል ጉዳዩ ከዛ የዘለለ መሆኑ ነው ሰሞኑን በግልጽ የወጣው እንደታየው በግልጽ
የዚች ማይክሮቺፕ በአንጎል ተከላላይ በፊት እነሱ እንደሚሉት ለሰው በሽተኛ ለሆነ ወይም ለታመመ አካል መፍትሄ ለመስጠት ብቻ እንዳልሆነ እየሰማን ነው። የኤሎን መስክ ኒውራሊንክ መረጃዎችን ያወጡ አካላት እንደሚናገሩት ይሄ ዋነኛው ለመስራት የታሰበበት ዋነኛው ተግባር እንግዲህ ሱፐር ሂዩማን አቢሊቲን ማምጣት እንደሆነ እየተነገረ ይገኛል። የሰው ልጅ አሁን ካለው አቅሙ ሰዋዊ አቅሙ በላይ ከተፈጥሮ ከተፈቀደለት ነገር በላይ መሄድ እንዲችል ማድረግ ነው። ይሄ እንግዲህ በዘመኑ ፍጻሜ ውስጥ እንደምታውቁት የአውሬው መንፈስ በሚገለጽበት ሰዓት ትልቁ ነገር ሊያደርግ የሚያደርገው ነገሮች ሱፐር ሂዩማን የሆነ ነገር ነው። ከዚህ የሰው ልጅ ከሚፈቀድለት እይታ ውጪ ከሚገናኘው ኮሙኒኬሽን ውጪ ከኮግኒቲቭ ፈንክሽን አሁን የሰው ልጅ ካለው አንጎላዊ ወይም አእምሮአዊ ስርዓት በላይ መሄድ የሚችልበትን ነገር ማምጣት ነው። ይሄን እንግዲህ በብሬን ቺፕ ኮንትሮልድ እንዲሆን የሰው ልጅ ለማድረግ እየተሰራ ያለበት ነገር ተመልክቶ ለምሳሌ እንደ ሱፐርቪዥን አይንን ማየት ከሚችለው በላይ አሳልፎ እንዲያይ ማድረግ ለምሳሌ ጨረቃና አቅርቦ ልክ በማይክሮስኮፕ እንደሚታየው ለማየት ማድረግ ሌሎች ነገሮች የሰው ልጅ በእነዚህ ጥቅሞች ውስጥ የማሰርና በተለይ ለመጨረሻው ዘመን የአውሬው መንፈስ ሰው ልጅን ወደዛ ስርዓት ለማቀላቀል እየደረገ ካለባቸው መንገዶች መካከል አንዱ ይሄ እንደሆነ በትክክል ይታወቃል እየተነገረ ይገኛል። ከሰሞኑ ፖቴንሻል ፎር ኤአይ ኮምፒቲሽን ጭምር ማለት ነው ለየሰውን ልጅን ከአርቲፊሻል ኢንተለጀንስ ጋር እናፎካክረዋለን ምክንያቱም አርቲፊሻል ኢንተለጀንስ መቆጣጠር ካልቻለን በጣም ከባድ ነው በማለት ሂዩማንስ ሱፐር ፓወር ለሰው ልጅ ያን ሱፐር ፓወር የመስጠት አይነት ነገር እንዳለበት ይታያል። ይሄ ዋናው ዓላማው ለህክምና ብለው ሲያጭበረብሩ የነበረበት ነገር አሁን በግልጽ እዚህ ጋር ርዕሱ ወይም ዓላማው ተቀይሮ ትመለከቱታላችሁ። ራሱ ኤሎን መስክ ለዚህ የሚሆነው ነገር በግልጽ አሳይቷል። Have you all heard about this crazy agenda that is being pushed in 2025, by the way? Well, while we're in there, why not? Let's give people superpowers. Have you all heard? why not ብሎ ነው የሚለው ለምን አይሆንም ይሄ ያው እኛ ይሄ ዓላማው ሱፐር ሂዩማን ወይ ሱፐር ሂዩማን አቢሊቲን ማምጣት እንደሆነ የሰው ልጅ ሱፐር ስታር የሆነ ከሰው ልጅ ከተፈቀደለት በላይ መሄድ የሚችልበት ነገር ለማምጣት እንደሆነ በግልጽ ኤሎን መስክ ያሰማው ሐሳቡ ይታያል። እነዚህና መሰል ጉዳዮችን እንግዲህ በትክክል ማወቅም መከታተልም ያስፈልጋል ውድ ቤተሰቦቼ ምክንያቱም ዓለም በክፋቷ ጥግ ነው እየሄደች ያለችው እየሄደች ባለችበት ጥግ ደግሞ የሰው ልጅ ሊነቃ ይገባዋል። ቃሉ እንደሚናገረው መጨረሻዎቹ ዘመናት ላይ የሰው ልጅ ከዚህ እግዚአብሔር ከፈቀደው አቅም በላይ መሄድ የሚችልበት ነገር የሰው ልጅ ራሱ ለማምጣት የሚሄደው መንገድ ምን ያህል የዓለምን ውድመት ሊያፋጥነው እንደሚችል በትክክል እንረዳለን። እንደነዚህና መሰል ጉዳዮችን በተመለከተ መከታተል ማየት ያስፈልጋል። በዮሐንስ ራእይ ምዕራፍ 13 ላይ የተቀመጠው የአውሬው መንፈስ በተለይ የአውሬው ቁጥር በተባለው የቁጥር ኮድ ዓለማትን ለመቆጣጠር እንደዚህ አይነት ማይክሮቺፖች በስፋት እንዲበተኑ እንዲሰራጩ ለማድረግ እየተሰራ ያለበት ጊዜ ላይ እንዳለን ልንነቃ ይገባል። እንደ ሞኝ እንደነሆል ሳንኖር የነቃን እንደሚተጋ የህብረተሰብ ክፍል እንድንኖር ይሄ መረጃ ያካፍላቸዋል። ወደ ሶስተኛው መረጃ አልፋለሁ። ሶስተኛው መረጃ በግልጽ የሚያሳየው ይሄን ነው። ባይዞ እዚህ ስክሪን ላይ እንደምትመለከቱት ይሄ በቀኝ እጁ ላይ የተከለ ነው። ያኛው ቀደም መታየት በአንጎል ላይ ነው። ይሄ ደግሞ በእጁ ላይ ያስተክሏል። ተመልከቱ የማየት አይኑ ላይ የምታዩትን ማለት ነው። ይሄ በእጁ ላይ አስተክሎታል። እዚህ ጋር እንደምትመለከቱት በእጁ ላይ ከተከለ በኋላ በቆዳ ውስጥ ነው የተከለው። እያንዳንዷ ነገር መቆጣጠር የሚችልበት መንገድ እየተሰራ ያለበት በጣም ውስብስብ የተባሉ ነገሮች ቀለው እንድንመለከታቸው ለማድረግ እየተሰራ ያሉ በጊዜ ላይ ነው ያለነው። ክብራትና ክብራን የሣድስ ቤተሰቦቼ መንቃት መጠንቀቅ ይሄን ዘመን መዋጀት ያስፈልጋል ማለት እንወዳለን። ወደ ሶስተኛውና ወደ ዋናው መረጃችን እንለፍ። የኢትዮጵያ ንቦች ለዓለም እየተናገሩ ያሉት የአደገኛ የዘመኑ ፍጻሜ መገለጫ ተግባራት ምንድናቸው? እሱን እንመልከት። እንግዲህ ውድ ቤተሰቦቼ የኢትዮጵያ ማር እንግዲህ ኢትዮጵያ በዓለም በማር አምራችነት በከፍተኛ ደረጃ የምትታወቅ ሀገር ናት። በዓለም ላይ ካሉ በጣም ኳሊቲ ካላቸው ማሮች በሚል በግልጽ የተቀመጠ ሊስት ታያላችሁ። ይሄ የያሁ ፋይናንስ ይሄ እዚህ ጋር ስክሪን ላይ እንደምትመለከቱት ያሁ ፋይናንስ ወይም ደግሞ የያሁ ገጽ ያሁ ሚዲያ ፋይናንስ ላይ ያለ ፔጅ ጥናት ነው። ይሄን ጥናት ነው ለምሳሌ ነው ይሄን ማሳያችሁ በግልጽ
ያስቀምጧል በአለም ላይ በማር አምራችነት ወይም በንብ አንቢነት በጣም ቤስት ማር በአለም ላይ ይዘው የሚቀርቡ ሀገራት ሊስት ወጥቷል ሜቶዶሎጂ ያጠኑበትን ጥናት በተመለከተ እዚህ ጋር በግልጽ ያሳያሉ ሌሎች መስፈርቶችን ያስቀምጣሉ በ15ኛ ደረጃ የሀገር ሲቀመጥ የአሜሪካንን ማር ያስቀምጣል በኪሎግራም $61 እንደሚሸጥ አድርጎ 14ኛ ላይ የሜክሲኮ አቮካዶ ሃኒ የሚባል $63 ይሸጣል ብሏል አስቀምጧል 13ኛ ደረጃ ላይ አውስትራሊያ በዚህ እንደምታዩት $107 በኪሎግራም ይሸጣል እዚህ ጋር እንደምታዩት ኔፓል በአለም ገበያ ላይ $120 ማሯ ይሸጥላታል ፈረንሳይ በ11ኛ ደረጃ ላይ ተቀምጧል $129 በኪሎግራም የሚሸጥ ማር ነው ያላት ስፔን በ10ኛ ደረጃ 162 ኪሎግራም የሚሸጥ ማር ነው ያላት ሩሲያ በ9ኛ ደረጃ ከ130 እስከ $220 በኪሎግራም የሚሸጥባት ሀገር ናት በ8ኛ ደረጃ ኢትዮጵያ ሀገራችን ከፍተኛ በፍቅር የሚወደድ ማር አላት በአለም ላይ በተለይ በጣም ወሳኝ የሚባሉት ነጭ ማሮች ከትግራይ ተራሮች የሚወጡ ማሮች 215 በኪሎግራም በዶላር ማለት ነው የሚሸጡ ናቸው እዚህ ውስጥ እንግዲህ በጣም ብዙ ነገሮች አሉ እዚህ ጋር መረጃው ሲያሳይ ኢትዮጵያ is the biggest natural honey producing nation in Africa ትልቁ የማር አምራች ሀገር በአፍሪካ ኢትዮጵያ ናት it is home to roughly 10 million wild colonies and about 6 million controlled bee colonies በስድ ሆነው በዘላንነት የሚኖሩ ከ10 ሚሊዮን በላይ የንብ ቀፎዎች እንዲሁም ደግሞ ኮንትሮልድ ሆነ ወይም በማርባት ደረጃ ላይ ደግሞ ከ6 ሚሊዮን በላይ እንደዚሁ እንዳሉ ይናገርና the most distinctive type of honey in Ethiopia is a white honey from Tigray mountains ከትግራይ ተራራ የሚወጣው ማር ደግሞ በጣም የሚገርም ማር እንደሆነ እዚህ ጋር ያስቀምጠዋል which has a particular flavor and color thanks to the variety of native plants that thrive there the Tigray white honey is also expensive since it is produced in limited quantities በጣም በትንሹ ነው የሚመረተው bees must go far distances for pollution because of the drought of the Tigray mountain region እዚህ ጋር እንግዲህ ይቀመጣል እሱ ብቻም አይደለም ሌሎችንም እዚህ ጋር ያስቀምጣል ሌሎች varieties Ethiopia also produces our other famous honey varieties such as የወንጪ ቮልካኖ የሚባል ማር የወሊሶ ማር የሻላላ ማር የሆርዴ ማር ሌሎችንም በኢትዮጵያ በጣም ተፈላጊ የሆኑ ማሮችን በኪሎግራም ከ215 ዶላር በላይ ይሸጣል ማለት ነው ኢትዮጵያ ታይላንድ በ7ኛ ግሪክ በ6ኛ የግሪክ ማር ማለት ነው ሌሎችም እንደዚሁ ተቀምጠዋል እንግዲህ ይሄ ባለበት ደረጃ ላይ እነዚህ የኢትዮጵያ ማሮች በአለም አቀፍ ደረጃ ለዘመን ፍጻሜ መቃረቢያ ውስጥ ለመኖራችን መረጃ መስጠት ጀምረዋል ከዚህ ውስጥ መካከል አንደኛው high rates of honey bee colonies losses and regional varieties variability in Ethiopia based on ብሎ standardized በሚል ኮሎስ 2023 የሚባል ሰርቬይ ተቀምጧል በዚህ ሰርቬይ መሰረት ሲጠና በኢትዮጵያ ውስጥ ያሉ ማር ከጊዜ ወደ ጊዜ የንቦቹ ቁጥር እየቀነሰ ኢትዮጵያ እንዲሁም በሌሎችም ኢትዮጵያ ብቻ አይደለችም በሌሎችም ዓለማት ላይ የንብ ማንባት ስራ አደገኛ ደረጃ ላይ መድረሱን በግልጽ ያሳያል ጥናቱ ይሄን በተመለከተ ኢትዮጵያ ንቦቿም are facing several threats that put their population in danger ብዛታቸውን አደጋ ውስጥ የሚከት ነገር እየተከሰተ ይገኛል በሚል የተፈጥሮ አደጋዎች እንደ ድርቅ ለምሳሌ በትግራይ ጦርነት ከፍተኛ የንብ ቀፎ እየተበተነ በጦርነቱ ምክንያት ተሰደዋል በተለይ ሰሜን ሱዳን ሄደዋል ከሰሜን ሱዳን ደግሞ አልፈው አሁን ወደ ሌሎቹ መካከለኛ የሰሜን የአፍሪካ ክፍል አካባቢ ላይ እየተበተነዋል ወይም ወደ ተቀረው ኢትዮጵያ ክፍልም እንደዚሁ ተበተነዋል ከትግራይ ከፍተኛ ማር ይወጣ ነበር አሁን በጦርነቱ ይሄ ነገር አደገኛ ደረጃ ላይ መድረሱን ጥናቶቹ ያሳዩ ይገኛሉ እሱ ብቻ አይደለም በተለይ ፔስት ማኔጅመንት ላይ ወይም ደግሞ የመከላከያ አቅም ላይ ተመልክቶ የሚደረጉት ነገሮች ያመጡባቸው ችግሮችና ከምንም በላይ ደግሞ ክላይሜት ቼንጅ ይሄ እንግዲህ በዘመኑ ፍጻሜ ንብ ተፍሬዋንና ማሯን ያሳጣች መተበጣበት ጊዜ እየቀረበ የመጣበትን ትንቢታዊ
ጉዳይ በተመለከተ በደንብ አድርጎ የሚያሳይ ይሆናል እንደ ድርቅ አሁን በኢትዮጵያ ውስጥ እንደ ትግራይ አይነት ጦርነቶች እሱ ብቻ አይደለም ለምሳሌ beekeeping practices and pest management የእነዚህ የንብ አነባበብ ንብ ሰው የሚያረባበት መንገድ ላይ ያሉ ችግር ሌሎችም ችግሮች ይዞ ይመጣል ይላል የፔስቲሳይድም ጨምሮ ማለት ነው እነዚህ በተለይ የአግሪካልቸር ወይም ደግሞ የግብርና ቦታዎች ላይ የሚደረጉ የጸረ አረምና መሰል በሽታ መከላከያ መድኃኒቶች በንቦች እርባታ ላይ ከፍተኛ ዓለም አቀፍ ኪሳራ ይዞ የመጣ ነው ምክንያቱም ያንን በአርቲፊሻል መልኩ የደለቡ አበቦችን ይወስዱና ነው ንቦቹ ቀፏቸው ውስጥ ወስደው ያን አበባ የሚያነቡት ወይም ደግሞ አበባውን ቀስመው ማራቸውን የሚያመጡ ስለዚህ በዚህ ሁኔታ ላይ የዓለም አቀፍ አደገኛ የንብ እንዲሁም ደግሞ የማር ብዛት ደረጃ መድረሱን የሚያሳይ መረጃ ነው አንዱ ሌላኛው ደግሞ በመጨረሻው ዘመን ላይ የማር መጠንን በአለም ከሚቀንስበት ምክንያት አንዱ ክላይሜት ቼንጅ ነው እንደገና ሃቢታት ሎስ ነው የተፈጥሮ አደጋዎች በተለይ የአየር ሙቀት መጨመር የከባቢ አየር ሙቀት መጨመር ክላይሜት ቼንጅ ድራውትን ድርቅን ያመጣል ሌሎች ኤክስትሪም ዌዘሮችን ያመጣል ጽንፍ የደረሱ የአየር ንብረት ኪሳራዎችን በዚህም የተነሳ የተክሎች ህይወት የተጎሳቆለ ነው ኔጋቲቭሊ ኢምፓክት ቢዝ ደግሞ በአሉታዊ መልኩ በንቦች ላይ ከፍተኛ ጉዳት ያደረሰ መሆኑን ያሳያል የመጨረሻው ዘመን ላይ ከመንሰማቸው ነገሮች መካከል አንዱ ሃቢታት ሎስ ነው እነዚህ እንግዲህ ፎረስት የተፈጥሮ ፎረስት ይፈልጋሉ እርጋታና ጸጥታ ይፈልጋሉ ንቦች አሁን ግን የተፈጥሮ ሂደት በጦርነትም በብዙ የግብርና መስፋፋትም በብዙ መልኩ ዲስትሮይድ ይሆኑ እየጠፉ ነው ያሉት ዓለም መሬት ለመሬቷ ስትስገበገብ በመጨረሻዎቹ ዘመናት ላይ ንቦች በቂ ምግብ እንዲያጡ ይደረጋል reducing their food sources በዚህም የተነሳ የተለያዩ የተክል ስፔሲስ ወይም የተክል ዝርያዎች እየጠፉ ነው ያሉት የአበባ ዝርያዎች እንኳን ንቦች ቢራቢሮም እየጠፋ ነው ያለው ስለዚህ በዚህም የተነሳ በዘመን ፍጻሜ ላይ ንቦች እየነገሩን በተለይ ኢትዮጵያ ንቦች እየነገሩን ያሉት ነገር አንዱ ቢኖር አደጋ ውስጥ ገብታችኋል ያለነው በዘመን ፍጻሜ ውስጥ ነው ከፍተኛ የንብና የማር መጠን የቀነሰ መሆኑን ከተፈጥሮ ያለውን ትንቢት በደንብ ያሳያል በመጨረሻዎቹ ዘመናት ላይ ቅዱስ ጌታችን ኢየሱስ ክርስቶስ እንደነገረን በመጨረሻው ዘመን ምድርን ፍሬዋን ትነሳለች ይላል ምድር እንግዲህ ፍሬ ከሚባሉት ነገሮቿ መካከል አንዱ ማር ነው ውጤቷ ነው ንቦች ናቸው አበባ ነው ስለዚህ መጨረሻ ዘመን እነዚህ ነገሮች መጠናቸው እየቀነሰ ይመጣል በዚህም የተነሳ ተፈጥሯዊ ግባታቸው እየጠፋ ይመጣል ይሄም በዘመኑ ፍጻሜ ውስጥ ታላቁ ትንቢት ሆኖ ተቀምጧል ስለዚህ የኢትዮጵያ ንቦች እንደዚህ ነገሮች ሲነግሩን የእግዚአብሔርን ፍላጎት ወይም እግዚአብሔርን በመፈለግ ልባችን እንድትጠመድ በእጅጉ መትጋት እንደሚያስፈልግ በዚህ መረጃዬ ማሳየት ፈልጌ ነው እንግዲህ ውድ ቤተሰቦቼ ጥሩ መረጃ እንዳገኛችሁ አምናለሁ ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ቢግልማ እውቀት ታላቁ እግዚአብሔርን ታከብራለች በአብይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ